አንቺ ለሱ ብዙ ዋጋ ትከፊለታለሽ፣ እሱ ግን አይታየውም። ዛሬ ለዚህ መልሳለኝ። የተፈቃሪ ሰውን 6 ባህሪያት አካፍልሻለሁ። ከዚህ በኋላ አንቺን ማለቱ አይቀርም። ይሄ ብቻ ግን አይደለም። እሱን የምታጠምጅበትን መንገድ ሳይሆን የተፈቃሪ ሰውን ባህሪያት ስለማካፍልሽ ከዚህ በኋላ ተመራጭ ሳይሆን መራጭ፣ ፈላጊ ሳይሆን ተፈላጊ የምትሆኝበትን መንገድ ነው የማካፍልሽ። ይገባኛል እንግዲህ ብዙ ነገሮችን ቃል የገባውልሽ ይመስላል። በእርግጠኝነት ግን ቪዲዮውን ስትጨርሺ ምን እንዳልኩኝ አንቺም ስታገኙ በደንብ ትረጃዋለሽ። ወደ ቪዲዮ ሀሳቦቹ ከመግባታችን በፊት ደግሞ ለዚህ ቻናል አዲስ ከሆንሽ ሰብስክራይብ አድርገሽ የደውል ምልክቱን በመጫን ሁሌም ቢሆን አዳዲስ ቪዲዮዎች ስንለቅ ወደ አንቺ እንዲደርስ ማድረግ ትችላለሽ። በቀጥታ ወደ ሀሳቦቹ እንሄዳለን። ከዚህ በኋላ ተፈቃሪ ሰው ትሆኛለሽ፣ ተፈላጊ ሰው ትሆኛለሽ። የመጀመሪያው አቋም ይኑርሽ። የምትወጂውንና የምትጠይውን ነገር በግልጽ አስቀምጪ። ምናልባት የምትወጂው ሰው ስለሆነ ሁሉን ነገር እሺ ልትይ ትችላለሽ። ይሄ ግን በፍጹም ተፈላጊና ተወዳጅ ሰው እንድትሆኚ አያደርግሽም። ተፈቃሪ መሆን ከፈለግሽ አቋም ሊኖርሽ ይገባል። እንደውም እዚህ ጋር 2 አይነት ሰዎች አሉ ይባላል። የመጀመሪያዎቹ የትራፊክ መብራቶች ናቸው ይባላል። ሁለተኛዎቹ ደግሞ የፍጥነት መለኪያ ካሜራዎች ናቸው። የመጀመሪያዎቹ ወይም የትራፊክ መብራት ናቸው የሚባሉት ሰዎች ሁሌም የተለያዩ ነገሮች ሲደረጉ ቢጫ ማስጠንቀቂያን ይሰጣሉ፣ ወዲያው ግን ይተውታል። ለረዥም ጊዜ ሁሌም ቢጫ ማስጠንቀቂያ ብቻ እየሰጡ ይተውትና የሆነ ሰዓት ላይ ቀይ ያበራሉ ወይም ቱግ ይላሉ። ብዙ ነገሮችን ችለው የሚፈነዱ ሰዎች ማለት ናቸው። ሁለተኛዎቹ ደግሞ የፍጥነት መለኪያ ካሜራዎች ናቸው። ትንሽ ስህተት እንኳን አያልፉም፣ ይመዘግባሉ። ታዲያ አንቺ ከሁለቱ መሀል ላይ ብትሆኚ ተመራጭ ነው። አቋም ይኖርሻል። ብዙ ነገር መዝግበሽ ችለሽ መፈንዳት ወይም ቱግ ማለት ሳይሆን፣ ነገር ግን ይሄ ነገር አልፈልግም፣ ይሄን ነገር እፈልጋለሁ፣ ከዚህ በኋላ ይሄ እንዲደረግ እኔ አልቀበልም የሚል አቋም ይኑርሽ። ልክ አቋም ያለሽ ሰዓት ላይ በዚህ ጉዳይ ላይ እሷ አትደራደርም ማለት ሲጀምር አንቺን መፈለጉ አንቺን ማለቱ አይቀርም። የመጀመሪያው እንግዲህ አቋም ይኖርሽ ነው። ሁለተኛው አሰልቺ አትሁኚ። ምን እንደምታደርጊ ምን እንደምትወስኚ ሁሉ ነገርሽ አይታወቅ። ምንም እንኳን ጥሩ ነገሮች እንኳን ቢሆኑ ደጋግመሽ የምታደርጊው ከሆነ ይደክማል፣ ይሰለቻል፣ ወይም ይሄማ የተለመደ ነው ብሎ እንዲያስብ ያደርገዋል። ለየት ያልሽ ሰው ሁኚ፣ እማትጠበቂ ሰው ሁኚ። አንድ ቀላል ነገር ላንሳልሽ። አበባ የምትወጂው ሰው ቢያመጣልሽ ደስ ይላል አይደለ? ታዲያ ግን ለ3 ዓመታት ሁሌ የሚያደርገው ነገር ለአንቺ አበባ ማምጣት ከሆነና ምንም ለወጥ የሚያደርገው ነገር ከሌለ ምናልባት ይሄ መጀመሪያ ላይ ፍቅርሽን ይገልጽልሻል። ነገር ግን ሁሌ አንድ አይነት አበባ ለ3 ዓመታት ያክል ይዞልሽ ቢመጣ ጥሩ ነገር እንኳን ቢሆን ይደክማል አይደል? ወይ ደግሞ ይሄ ነገር በቃ ቀለል አድርገሽ የምታየው ነገር ይሆናል። ልክ እንደዛው ሁሉ ጥሩ ነገርም እንኳን ብታደርጊለት ሁሌ አንድ አይነት ነገር አታድርጊ። ጠዋት የምታደርጊው ነገር ይታወቃል፣ ምሳ ሰዓት የምታደርጊው ነገር ይታወቃል፣ ማታ የምታደርጊው ነገር ይታወቃል፣ የምትደውይበት ሰዓት ይታወቃል፣ ሁሉ ነገር ይታወቃል። ይሄ ያደክማል ወይም ደግሞ ለየት ያለ ስሜት እንዲሰማ አያደርገንም። ሰዎች ደግሞ በባህሪያችን ቶሎ የመሰልቸት ነገር አለን፣ በተለይ ደግሞ አሁን ባለንበት ጊዜ። ስለዚህ ሁሉ ነገርሽ አይታወቅ፣ ለየት ያልሽ ሰው ሁኚ። ይሄንን ስታደርጊ አንቺን ለማወቅ በጣም መቅረብ ይፈልጋል። ምክንያቱም ድንገት የምታመጪው ነገር ራሱ ያዝናናል፣ ያስደስታል፣ ለየት ያለ ስሜት ይፈጥርበታል። ታዲያ አንቺን ለማወቅ ሲቀርብ ደግሞ የበለጠ አንቺን ቀረበ ማለት ነው። ቀርቦ ሲያይሽም ደግሞ አሁንም አውቆ አይጨርስሽም። ያ ደግሞ የበለጠ ከአንቺ ጋር እንዲሆን ወይም ደግሞ ከአንቺ ጋር እንዲያሳልፍ ያደርገዋል። ስለዚህ ሁለተኛው ተፈቃሪ ሰው የሚያደርግሽ ነጥብ አሰልቺ አትሁኚ ነው። ወደ 3ኛው እንሂድ። 3ኛው አክባሪ ሁኚ። የሚልሽን ነገር የሚነግርሽን ነገር ተቀባይ ሁኚ። ምናልባት እሱ ላይ ልታመጪ የምትፈልጊው ለውጥ ሊኖር ይችላል፣ ግን ያንን የምታደርጊበትን መንገድ ቀይሪው። እስቲ ጥሩ ነገር ሲያደርግ ማድነቅ ጀምሪ። እንዲሻሻል የምትፈልጊውን ነገር ደግሞ ቀስ ብለሽ በእርጋታ ሴትነትሽን ጠብቀሽ ንገሪው እንጂ ቱግ ብለሽ መናገርሽን አቁሚ። ቀለል ብሎሽ ይሄ ነገር እኮ ቢስተካከል በይው። በጥሩ ጊዜዎቹ ላይ ስኬቶቹ ሲመጡ የሚደሰትበት ቦታው ሁኝለት ወይም የምቾቱ ቦታ ሁኝለት። በዛው ልክ ደግሞ ልክ ስህተቶችን ሲሰራ ወይ ሲያጠፋ የሚፈረድበት ቦታ እንዳይሆን ራስሽን አድርጊ። ይሄንን ስታደርጊ አንቺ የምቾት ቦታው ትሆኛለሽ። ምቾት ደግሞ ሲሰማው የምትፈልጊውን ለውጥ እንዲያመጣም ታደርጊዋለሽ ወይም ታግዢዋለሽ። ብዙ ጊዜ በተለይ ወንድ ልጅ የሚከበርበት ቦታ ካለው እዛ ቦታ ላይ የማደግ ቻንሱ በጣም ከፍ ያለ ነው። ስለዚህ ሐሳቡን ብታከብሪለት፣ የሚልሽን ብትሰሚው
የምትፈልጊውን ውጤት እንዲያመጣ ማድረግ ትችላለሽ እንጂ ይህንን ካላመጣ ይህን ካላደረግ ደግሞ ቀጣይ እናድርግ እያልሽ በጣም ዲማንድ ባደረግሽ ቁጥር የበለጠ እንደው የምታጪው ከሱ ጋር ያለሽን ቅርበት ነው። ስለዚህ የሚያደርጋቸውን ጥሩ ነገሮች አድንቂለት፣ ሌሎቹን ክፍተቶቹን ደግሞ እንዲሞላ ጊዜ ሰጥተሽ ቀስ እያልሽ መናገር ስትቺ ያ ነገር የበለጠ ምቾት ሰጥቶት አንቺ የምትፈልጊውን ሰው ይሆንልሻል። ፍቅርሽም ደግሞ የበለጠ እያማረ እያበበ ይመጣልሻል ማለት ነው። አራተኛው በሱ መንገድ አፍቅሪው። ብዙ ጊዜ ፍቅር ላይ እኛ ሊደረግልን የምንፈልገውን ነገር ለፍቅር አጋራችን እናደርጋለን። ይሄ ነገር በጣም ቆንጆ ቢሆንም በጣም የተሻለው ነገር ግን እኛ የምንፈልገውን ሳይሆን የፍቅር አጋራችን የሚፈልገውን ነገር ማድረግ ያስፈልጋል። በዚህ ጉዳይ ላይ 5 የፍቅር ቋንቋዎች በሚል ርዕስ ከዚህ በፊት የሰራሁት ቪዲዮ አለ። እሱን ቪዲዮ ተመልክተሽ መመለስ ትችያለሽ። ይሄ ምን ያግዝሻል? አንቺ የምትፈልጊውን ነገር ሳይሆን የፍቅር አጋርሽ ወይ የትዳር አጋርሽ ከአንቺ የሚፈልገውን ነገር ወይም እሱ የሚያስፈልገውን ነገር አውቀሽ ወይም የፍቅር ቋንቋውን ተረድተሽ ለሱ የሚሆነውን ነገር እንድታደርጊ ያደርግሻል። ሁላችንም ሰዎች ስለኛ ዋጋ ሲሰጡን ደስ ይለናል። ስለዚህ ተፈቃሪ ሰው መሆን የምትችይበት ዋናው ነገር ደግሞ የሰውን ቦታ ወይም የሰውን የፍቅር ቋንቋ ማክበር ወይም የፍቅር አጋርሽን ቋንቋ ማወቅና መረዳት እሱንም ማድረግ ነው። 5ኛዋ ነጥብ ማደግ ነች። የፍቅር አጋርሽም ይሁን አንቺም ብትሆኚ ባላችሁ ግንኙነት ደስተኛ መሆን ከፈለግሽ በጣም መሰረታዊው የሆነ ነገር ምንድን ነው ካልሽኝ፣ አብራችሁ ማደግ የምትችሉት ነገር ሲኖር ነው። አንቺ ከሱ ጋር ከሆንሽ በኋላ ያደግሽው ነገር ካለ እሱም ደግሞ ከአንቺ ጋር ከሆነ በኋላ ያሳደጋቸው ነገሮች ካሉ አብራችሁ ለመሆን በጣም ያግዛቸዋል። ስለዚህ ፍቅር ውስጥ ስትገቢ መጀመሪያ ትልቁ ነገር አንቺ እያደግሽበት የምትሄጂው ነገር ይኖርሽ። ልክ ከረዥም ጊዜ በኋላ ያደገ ነገር አንቺ ጋር ሲያጣ ወይም አንቺ እሱ ጋር ስታጪ ያ ፍቅራችሁ እየሰለቸሽ ይመጣል፣ እየሰለቸው ይመጣል። ስለዚህ ሁሌም ፍቅራችሁ ያማረ የጣፈጠ እንዲሆን ከፈለግሽ፣ አንቺም የፍቅር ሰው መሆንን ከፈለግሽ ራስሽን አሳድጊ። በተለያየ መንገድ በገንዘብ ሊሆን ይችላል፣ በሰውነት ሊሆን ይችላል፣ በአስተሳሰብ፣ በተለያዩ ነገሮች፣ በመንፈሳዊ ሕይወት ሊሆን ይችላል። ራስሽን ለማሳደግ ጣሪ። ራሷን የምታሳድግን ሴት ሁሉም ወንድ ይፈልጋታል፣ ይወዳታል፣ ከእሷ ጋር መሆን ይመኛል። ስለዚህ አንቺ የሚመኙሽን አይነት ሴት መሆን ከፈለግሽ የምታድጊ ሴት ሁኚ። በዛው ልክ ደግሞ የፍቅር አጋርሽ የሚያድግበትን ቦታ ስጩ። ልክ ያቺ የምታድግበትን ቦታ ስትሰጪው ከአንቺ ጋር ሲሆን ስለሚያድግ ከአንቺ ጋር መሆንን የበለጠ ይፈልጋል። የመጨረሻውና 6ኛዋ ነጥብ ደግሞ መቀበል ልመጂ። ምን ማለቴ ነው? እቺ እስካሁን ካወራኋቸው ነገሮች ትንሽ ለየት ያለ ነገር ነው። ለምን ካልሽኝ እንግዲህ የምትወጂው ሰው ነው እንዲያፈቅርሽ የምትፈልጊው፣ ወይ ተፈቃሪ ሰው መሆን ስታስቢ አንቺም ጥሩ ሰው ለመሆን ትጥሪያለሽ። ታዲያ ጥሩ ሰው ስትሆኚ እሱ ለማድረግ ሲፈልግ አንቺ ተቀባይ መሆን አትፈልጊም። አይ የእሱ ህይወት እንዲስተካከል ምናልባት እንዲያድግ ፈልገሽ ሊሆን ይችላል። የተለያዩ ምክንያቶች ኖረውሽ እሱ ስራውን እየሰራ የሆነ ነገር ለልደትሽ ሊሆን ይችላል፣ ለተለያዩ ፕሮግራሞች፣ ለበዓል ሊሆን ይችላል፣ የሆነ ነገር ሊያደርግልሽ ሲል አይ እኔ አልፈልግም፣ እኔ አያስፈልገኝም፣ አይ እኔ እኮ በቃ አንተ የራስን ነገር አስተካክል፣ ለእኔ ችግር የለውም እያልሽ ምንም ነገር የማትቀበይ ሴት እንዳትሆኚ። ብዙ ጊዜ እንግዲህ ቫይራል የወጣው ሀሳብ ምንድን ነው? ተቀባይ አትሁኚ፣ ለራስሽ ሁኚ፣ ኢንዲፔንደንት ሁኚ ይባላል። ይህ ነገር ቆንጆ ነው፣ ለራስሽ እንድጠነክሪ ያደርግሻል። ግን ደግሞ የፍቅር ህይወትሽ ላይ ጥሩ መሆን ከፈለግሽ እኔ አንድ ነገር ልንገርሽ፣ ተቀባይ ሁኚ። ወንድ ልጅ የሆነ ነገር ሊያደርግልሽ የምትችይ ሴት ሁኚ። ገንዘቡ ሊኖርሽ ይችላል፣ አንቺ ለራስሽ ማድረግ ልትችይ ትችያለሽ። ግን ለበዓል ስጦታ ሊሰጥሽ ሲያስብ ኦር ለሆኑ ፕሮግራሞች ላይ እንዲሰጥሽም ብታስገድጂ እንደውም በጣም ቆንጆ ነገር ነው። ብቻ ግን የምትጠይቂበትን መንገድ መለየት እንጂ ተቀባይ ሁኚ። እዚህ ጋር 2 ነገር ታገኛለሽ። ለሚስቱ ወይ ለሚያፈቅራት ሴት ማድረግ በራሱ የሚሰጠው ጥቅም አለ፣ እርካታ አለው። እሱ የሰጠሽን ስጦታ አድርገሽ ልብስ ከሆነ ሲያይሽ የሆነ ነገር እሱ አድርጎት ቤት ውስጥ የተሟላ ነገር ሲኖር የበለጠ ደስታን ይፈጥራል፣ ሙላትን ይሰጠዋል። ያ ደግሞ የበለጠ እንዲሰራ ኃላፊነት እንዲሰማው ያደርገዋል። ሁለተኛው ደግሞ ይሄ ሰው ኃላፊነት ይሸከማል ወይ?
ብለሽ የምትፈትሽበት እኮ መንገድ ነው። ነገ አንቺ ትወልጃለሽ፣ የተለያዩ ነገሮች አሉ። ስለዚህ ይሄ ሰው ዛሬ ምንም ነገር ማድረግ ብትችይ እንኳን ማድረግ መቻሉን ማወቅሽ ጠንካራ ነው ወይ፣ ኃላፊነት ይሸከማል ወይ፣ ነገ ብደግም እሱ አለልኝ ወይ ብለሽ እንድታስብ ያደርግሻል። ስለዚህ ብዙ ሴቶች በተለይ ጥሩ ሰዎች ሲሆኑ ብር መበዝበዝ ይመስላቸውና መቀበል አይፈልጉም። ይሄን ነገር ግን በፍጹም እንዳታደርጊ። እያለሽ ከፈለግሽ ቆጥበሽ አንድ ቀን አስደንግጩ፣ ግን የሚያደርግልሽ ነገር እንዲኖር አድርጊ። ያ ማድረጉ በራሱ ለሱ የሚሰጠው ወንድነት አለ። ያንን ወንድነት፣ ኃላፊነት መሰማት ከተሰማው በቃ አንቺ ጋር ሲሆን ያንን ካራክተሩን እንዲያወጣ ስለምታደርጊው የበለጠ ከአንቺ ጋር መሆን ይፈልጋል። ደግሞ እርግጠኛ ነኝ አንቺ አጠገብሽ እንዲሆን የምትፈልጊው ወንድ የሆነ ሰው ነው እንጂ ወይም ብረት መዝጊያ የሆነ ሰው ነው እንጂ ምንም አይነት ኃላፊነት የማይወስደውን ሰው እንዳልሆነ እርግጠኛ ነኝ። ስለዚህ እነዚህን 6 ነጥቦች በመተግበር ተመራጭ ሳይሆን መራጭ፣ ፈላጊ ሳይሆን ተፈላጊ መሆን ትችያለሽ። እንግዲህ ከወደድሽው ሀሳቦች ውስጥ ሌላም ሀሳብ ካለሽ ኮሜንት ላይ አስቀምጪልኝ። በዚህ ጉዳይ ላይ ሌሎችም ሀሳቦችም ከፍቅር ጋር ከግንኙነት አንጻር እንዲሰራልሽ የምትፈልጊው ማንኛውም ሀሳብ ካለ እዚሁ ቻናል ላይ ኮሜንት አድርገሽ አነባዋለሁ። ብዙ ሰዎች የጠየቁት ጥያቄ ከሆነ ደግሞ ቪዲዮ እሰራበታለሁ። እንግዲህ እስካሁን እዚህ ድረስ ስለተከታተልሽኝ እጅግ አድርጌ ያመሰግናለሁ። የሳምንት ሰው ይበለን። ቻናሉን ሰብስክራይብ አድርገሽ የደውል ምልክቱን መጫን አስታውሺ። አመሰግናለሁ።